ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበር ራሱ እግዚአብሔር አለ። ተመልከቱ ራሱ እግዚአብሔር ምን ተመልከቱ ትንቢተ ሕዝቅኤል ላይ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላል። እጄን በእርሱ ላይ ዘረጋለሁ ከሕዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታሎ ራሱ የሚያጠፋ አምላክ እግዚአብሔር ያው እኔ እግዚአብሔር ነኝ አለ። ኧረ በእናታችሁ ምን እየተከናወነ ነው ያለው? አምላክ በደመና ተጭኖ ወርዶ አምላክ በሮ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው ምን እያደረገ ነው ያለው አምላካቸው? በጣም ጥያቄ ሆነብኛል። ብዙ ነገሮች ነው ያሉት። አሁንም አይ ቲንክ ደቂቃዎች አሉ። ስለዚህ እንሄድበታለን። ተፈضሉ ጨምሩበት። አቡኪ አለ ወይስ ኦኬ ቀጥልሽ። አሁን የመጣሁትና ለማንሳት ያክል ሁለት ነገር ብቻ ነው የምጨምረው። ሁለት ነገር ብቻ ማለት ነው። አንዴ ሶስት ነገር። አንደኛው ኢምራን ለተናገረው ነገር ማጠናከሪያና ማስረጃ አድርጌ አንድ ጥቅስ ከፍትላቸዋለሁ። ሁለቱ ደግሞ ጭማሪ ናቸው። አብ ወልድና መንፈስ ቅዱስ ኢምራን እንደተናገረው ይበራሉ ብሏል። ክንፍ ስላላቸው ነው የሚበሩት፣ ዝም ብሎ አይደለም። ያው ሰላም ለአክናፊኩም ማለት ቀድሞውን ከግብጽ በመካከሏ በወጡ ጊዜ እስራኤልን ላዘሉ ክንፎቻችሁ ሰላምታ ይገባል። መብረር ብቻ አይደለም ያዝላሉ ጭምር ማለት ነው። ተመልከቱ። ክንፎቻችሁ ሶስት ክንፍ ሰላምታ ይገባል። ሰላምታ ይገባል ለክንፎቻችሁ። ክንፍ አላቸው ያጀማ፣ ክንፍ ያላቸው አካላት ናቸው። እና ለዛ ነው እያመለካችሁ ያላችሁት ክንፍ ያለውን አካል ነው እያልን ነው እኛ። ይሄ የሚሆን ነገር አይደለም። አንደኛ። ሁለተኛ አምላክ በየትኛው መጽሐፍ በኦርቶዶክሳውያን እንደተሰደበው አምላክ አልተሰደበም። ይቅርታ አዝናለሁ ለዚህ ንግግሬ። ተመልከቱ። ባይብል ላይም አለ። ባይብል ላይም ታዩታላችሁ። ግን ምን ብሎ እንደሚያስቀምጥ እዚሁ ዜና ስላሴ ዘወርሃ ሰኔ ላይ የሚነበብ ነው። ምን ይላል? የዚህም ትርጓሜ እንነግራቸዋለን። እኛ እንደ እርሻ ትል ነን ይላል። እኛ ምድር ባህር ላይ አስቀምጠናል ይላል። ለአደም ልጆችም እንድትበቃ አድርገናል። ለልጆችም ከብዙ ስማችንን ይጥሩ እያልን አዘናል። እንደ እርሻ ትል ማለት አንድ በጣም አደገኛ የሆነ አካል፣ በጣም የሰውን ነገር የሚነካ ሰውን በጣም የሚጎዳ አካል የሚገለጽበት አገላለጽ ነው። የእርሻ ትል ይባላል። የእርሻ ትል ገብቷችኋል? የእርሻ ትል ማለት ቡቃያን የሚያበላሽ ማለት ነው። በቃ ማኮስመን ብቻ የሆነ ስራው የእርሻ ትል ተብሎ ይጠራል ማለት ነው። አሁን ደግሞ ማሳያችሁ ጥቅስ፣ አሁንም በድጋሚ ክርስቲያን ወገኖቼ ይቅርታ እንግዲህ መጽሐፍቶቻችሁ፣ መምህራኖቻችሁ፣ አባት እናቶቻችሁ ነው ይህንን ያስቀመጡት። ስለዚህ ያንን እኛ ደግሞ ማንበብ እናንተ እንድታቁና እርማት እንድታረጉ፣ መጽሐፍቶች እየታረሙ ነው፣ እርማት እንድታረጉ ይህንን እናሳያችኋለን ማለት ነው። አሁን ማሳያችሁ ደግሞ ምንድነው? በክርስትና አስተምህሮ መሰረት አምላክ ራሱ ያዘዘው ትልቅ የሆነ ትእዛዝ አለ። ስለዚህ ትእዛዝ በደንብ እንሄድበታለን ብዬ አስባለሁ። እኔ አንድ ነገር ብቻ ነው ማሳያችሁ። ያ ትእዛዝ ቅዱስ መሳሳም ተብሎ ይጠራል። በቀላሉ ስንመለከተው ማለት ነው። ቅዱስ የሆነ መሳሳም ማለት ነው። ያ ቅዱስ መሳሳም ማለት ነው ኢየሱስ ክርስቶስ ራሱ ያስተማረው ነው። ልክ ኢየሱስ ክርስቶስ ሲመጣ ልክ ከአንድ ሰው ጋር ሲገናኝ ከንፈር ለከንፈር ይሳሳም ነበረ። መጽሐፉ ነው የሚያስቀምጠው ይሄንን። ከዛስ ያ ደግሞ እንዲያደርጉ ክርስቲያኖች ያንን ባለማድረጋቸው እንደሚወቀሱም ጭምር ያስቀምጣል። አውዙ ቢላሂ ሚነሽ ሸይጣን ረጂም። ተመልከቱ። ሆሚሊ ኦን አወር ሎርድ በተሰኘው የቅዱስ የኤፍሬም መጽሐፍ ነው አሁን ማሳያችሁ ማለት ነው። እዚህ መጽሐፍ ላይ ምን ብሎ እንደሚያስቀምጥ ልንገራችሁ። ከ13 ቻፕተር ቁጥር 13 እና 14 ላይ የሚገኘው ከ13 ጀምሬ ላስቀምጥላችሁ ማለት ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና but with another he loved ምናምን ብሎ ያስቀምጥና ምን አለ? ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ የሆነ ግለሰብ አለ። አንዷ የኢየሱስ ክርስቶስን እግር የሳመቻለች፣ አንዱ ደግሞ ያልሳማ አለ። እና ሲወቀስ ምን ተብሎ ኢየሱስ እንደወቀሰው ተመልከቱ። by her who kissed his feet አለ። ያቺ የሱን እግሩን በሳመችው አለ he was rebuked እሱ ምን ተደረገ? ተወቀሰ አለ who did not desire to kiss his lips አለ። አውዙ ቢላሂ ሚነሽ ሸይጣን ረጂም። ከንፈሩን ለመሳም ባለመፈለጉ ምክንያት ምን ተደረገ? ሪቡክር ተደረገ፣ ተወቀሰ። ያስወቅሳል። የኢየሱስ ክርስቶስን ከንፈር አልተሳመም ተብሎ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ይሄ ከዛ ምን ብሎ አስቀመጠ? ከቅዳሴ ስርዓት በኋላ አለ and አለ if the flying lips were sanctified by kissing his feet አለ
ኃጢአተኛ የሆነች አካል፣ ዝሙተኛ የሆነች አካል የኢየሱስ ክርስቶስን እግር በመሳማ ምክንያት ብቻ ኃጢአቷ ይቅር የተባለላት ከሆነ how much more should be no pure lips be sanctified by kissing his mouth አለ። ሱብሃንአላህ። ከንፈሩንስ በመሳም እንዴት ነው ሰው ይቅርታ የማይባለው? እንዴት ነው ኃጢአቱ ይቅር የማይባልለታል? ይኸው ተሳሳሙ ብሎ ያስቀምጣል ማለት ነው። for the sinful woman by her kiss received the grace አለ። ያቺ ኃጢአተኛ የነበረች ዝሙተኛ የነበረች ሴት እርሱን በመሳማ ምክንያት ምን አግኝታለች? ምን አግኝታለች? ይቅር ተብላለች፣ ግሬስ አግኝታለች፣ ጸጋ አግኝታለች። እናንተ ክርስቲያኖች ሆይ ተሳሳሙ ይላል። ይህንን እኔ ብቻ አይደለም የምናገረው፣ ዮሐንስ አፈወርቅ ጭምርም ይናገራል። ኤፍሬም ብቻ አይደለም የሚናገረው፣ ሌሎችም አካላቶች ይናገሩታል። እንመጣበታለን ማለት ነው። ይሄ ሴሞን በተሰኘው መጽሐፍ ላይ በቀጣይ ደግሞ አሳያቸዋለሁ። ኦገስቲን የሚናገረው ማለት ነው። ኢብሮ ወይ አለው ጉድ ነው እኮ አንተ ኢብሮ እባክህን ስማኝ። አሁን አቡኪ ያሳየን ከንፈር መሳም ነው አይደለ? አዎ። ኢየሱስ ደግሞ ከፀጉር ጀምሮ እስከ እግር ሙሉ ሰውነት ይስማል። በጣም ይቅርታ እሺ ወገኖች፣ በጣም አከብራቸዋለሁ፣ ግን መጽሐፍ ነው ያለው። ላሳያለህ? አዎ አሳይ። ከዛ በኋላ እኔ ለየት ስለሚል አሳይ። ቀጥል ሂድ። ተመልከቱ፣ ገድለ ዘርአ ብሩክ ላይ መጽሐፉ ነው። እሺ ይሁትማ ምን አደረገ? በቃ እስከዛ ነው ብላችሁ በቃ እንግዲህ ሰምተጃለሁ። ይህንንም ሲናገር ጌታችን ኢየሱስ ክርስቶስ ከዙፋኑ ከመንበሩ ተነስቶ ከእግሩ ጀምሮ መላ አካላቱን ሳመው ይላል። በቃ ደጃለሁ ያቻላጣላችሁ ይላል። ያ ይሁት እዛው ናቸው ይሁት። ይህንን ሲያደንቁ ጌታችን ኢየሱስ ከመንበሩ ከዙፋኑ ተነስቶ አፉን የወንዳፍ ማለት ነው፣ እግሩን መላ አካላቱ ሶ ኢየሱስ ሙሉ የሰው የወንድ ሙሉ እንትን ይስም ነበረ። አውዙ ቢላሂ ጠራጅም። ይሄ ያው ምንድነው ወገኖቼ? እኔ ለእናንተ አዘንኩላችሁ። ምን አይነት መጽሐፍ ምን እየተወራ አምላክ እንዴት በሆነ ከዙፋን እየወረደ ሙሉ አካል ዘርአ ብሩክ የሚያደርጋቸው በጣም ያስጠላል። እና ባካችሁ ይሄ ነገር እስክሪን ታጋችሁ በደንብ አጋችሁ ጠይቁ። ቀጥል ኢንሻአላህ። ሱብሃንአላህ ወላሂ በጣም ይገርማል። ግን ወላሂ ላዝም ሱብሃንአላህ በጣም የሁለታችሁ የሚያስደነግጥ ነው። እሺ አንዴ ትልቁ ላይ አድርጉኝ። ሱብሃንአላህ ወላሂ አሰብኩት እኔ መጽሐፍ ላይ ቢሆን እንዴት ላኢላሃ ኢላላህ። አንዴ ትልቁ ላይ አድርጉኝ ያ ጀማ ሞዴሬተሮች ካላችሁ ወሳኝ ነገር ነው ማሳያችሁ። ሄሎ አላችሁ? ሞዴሬተር የለም መሰለኝ። እየቆዩ ነው እንትን የሚሉት አይ ቲንክ ቀደም እንደዛ ነበር። እሺ ወሳኝ ነገር ነበረ። መጽሐፈ ጨዋታ እስከዛ ድረስ ላሳያቸው። መጽሐፈ ጨዋታ ላይ ምዕራፍ 4 ላይ ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። እንግዲህ ተመልከቱ ምን እንደሚል። እግዚአብሔር ምንድነው? ፈሪ ነው። እግዚአብሔር ፈሪ ነው። ዋት እኔ የምለው ለምሳሌስ ይሄ ይባላል ወይ? ለምሳሌስ ይሄ ይባላል ወይ? እግዚአብሔር ፈሪ ነው። እንዴትስ ብላችሁ ነው አምላካችሁን በፈሪነት የምትገልጹት? እንዴት ነው አምላክ በፍርሃት የሚገለጸው? ይሄንን አይነት አካሄድ ከየት ነው ያመጣችሁት? እግዚአብሔር ፈሪ ነው። ሱብሃንአላህ። በየትኛውም አይነት መንገድ እንዴት ነው እንደዚህ የሚባለው? እዛው መጽሐፈ ጨዋታ ምዕራፍ 3 ላይ ደግሞ እግዚአብሔር እጅግ አረጀ። እንዴት ነው የምትገልጹት አምላክን? እግዚአብሔር እጅግ አረጀ፣ እጅግ አረጀ። በምንም አይነት ምሳሌ ይሁን አምላክ እንዴት አረጀ ተብሎ ይገለጻል? በምንም አይነት ምሳሌ ወይስ መጽሐፈ ጨዋታ ስለሆነ እየተጫወቱ ነው? እኔ ወላሂ በጣም ነው የሚገርመኝ። አንድ ደግሞ በጣም የሚገርማችሁ ነገር አንዴ አልሐምዱሊላህ አስነጥሶኝ ነው። እሺ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለው አለ። ልብ አድርጉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያ ጀማ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ አድርጉ፣ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ ደግሞ አንድነቱን ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል?
እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ይሄ እውነት የአምላካዊ ባህሪ ነው ወይ ነው? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንዴ ልድገምላችሁ እዚህ ጋር እግዚአብሔር እጅግ አረጀ። ይኸው ኢብራሂም አይደለም ያለው መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዌ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው አምላክን እንዴት ነው ይህንን አምላክ አምልክ ብላችሁ የምትጠሩ? በየትኛው አይነት መንገድ ነው ይህንን አምላክ አምልኩ ብላችሁ የምትጠሩ? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል እዚህ ላይ አንድ። ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወርዷል። አንድ ያስገቡት ኢምራንን አስገቡት በላቸው። ኢምራንንም ካለ አብዱልከሪምና እንትናንም አስገቧቸው። እሺ ማን ነው? ማሂርና አብዱልከሪም። እሺ ምን ይላል ተመልከቱ። እኔ ወላሂ በጣም ነው የሚገርመኝ። እኔ ለአምላክ እንደዚህ አይነት ባህሪ መስጠት በራሱ ምን አይነት እኔ እንዴት እንደምንስማማ እኔ አላቅም። ወዴት እንደምትጠሩን ራሱ ነው ያላቅም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እንዴት ነው የሚጸጸት አምላክ የማመልከው እንዴ? የሚጸጸት አምላክ ብቻ አይደለም። እግዚአብሔር ምን ያደርግ ነበር መሰላችሁ? ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና። ሃው ዴር ዩ ጋይስ! እንዴት ነው አምላክን በሞኝነት የምገልጹት? ኢምራን የምትፈልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ ሰጥቶ ሞዴሬተር ነጥቀኛል። ሞዴሬተር ይመልስልኝ አንተ ሰውዬ። እሺ ምን ችግር የለም። ኢምራን መሳቢያ ያለውን ማስገባት ይችላል። እሺ ግን አንዴ ቆይ አትሄድሽ። አንዴ አስገባኝ ልወደና ሞዴሬተር እንዲሳደል ድጋሚ ይገባል። እሺ ኦኬ። እሺ ያ ጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክን ነው አምልኩ የምትሉ? ይሄ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ ጋይስ በጣም ታፕታፕ ኮፒ እያደረጋችሁ ነው። ማን ላድርግላችሁ? ማን ነው? አቡኪ እኔ ያደርግላለሁ። ችግር የለውም። እኔ አስገባዋለሁ። ቆይ ኦኬ እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ መጽሐፉን ይሄው ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘው መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ነው። ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን ማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው peace be with you ከናንተ ጋር ሰላም ይሁን ይባላል። and Christians kiss one another with the holy kiss አለ። ክርስቲያኖች በቅዱስ መሳሳም እርስ በርስ ይሳሳማሉ አለ። ቅዱስ መሳሳም ማለት እኮ አወቀ። እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠለና ላይ ያስረዳ ነው። it is the sign of peace ከዛ what is እንደዚህ ምናምን ብለው ካስቀመጠ በኋላ by the lips should happen in ይሄ መሆን ያለበት አለ ኮንሺየስ በሆነ ሁኔታ ሙሉ በሙሉ በዛ እያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips